الفخر في الأحساب በምን መኩራት ነው? በዘር ግንድህ መሃል የሆነ አንድ ታዋቂ ጥሩ መልካም ሰሪ የነበረ ሰው ይኖራል። ልብ በሉ፣ ይሄ ጎሳ አይደለም። ሐሰብ ጎሳ አይደለም፣ ነሰብ ነው ጎሳ፣ ወይም ከጎሳ ጋር የተገናኘ ትርጓሜ ማለት ነው። ሐሰብ ግን ምንድን ነው? ከጎሳ ጋር የተገናኘ ሳይሆን የሆነ ከአንተ አባቶች መካከል አንድ ትልቅ ሰው ይኖራል እና በሱ መኩራራት ማለት ነው። ያለ አግባብ እኛ የቢላል ዘሮች ያልከውን አንተ ብትጮህ በመጀመሪያ የቢላል ዘር መሆን አለመሆኑ መጣራት አለበት። ግን አያዋጣህም መኩራትህ ማለት ነው። الفخر የሚለው ነገር ሐቅም ቢሆን የተከለከለ ነው። መኩራራት ሰዎች ላይ መንጠራራት ስለሆነ ማለት ነው። ሐቅም ቢሆን እውነታም ገንዘብ ያለው ሰው ደሃው ላይ መኩራቱ እንደማይቻል፣ ዲን ያለው ሰው ዲን የሌለው ሰው ላይ መኩራቱ እንደማይቻል ማለት ነው። الفخر في الأحساب እና እከሌ የኔ እኮ አያት ነው እያልክ ከምትኮራ እሱን መሆን ሞክር፣ ወይም እንደሱ ጥሩ ስራ መስራት ሞክር። لسنا وإن كنا ذوي حسب يوما على الأحساب نتكل نبني كما كانت أوائلنا تبني ونفعل مثل ما فعل يعني تمره يمون አለበት ሐሰብ ቢኖረንም በዚህ የምንኩራራ አይደለንም፣ በዚህ ላይ የምንደገፍም አይደለንም። ነገር ግን እነሱ እንደገነቡት እንገነባለን፣ እነሱ የሰሩትን እንሰራለን። ይሄ ነው ያንተ መርሁ መሆን ያለበት አይደል? ግን አይ ምንም ቢሆን የኔ አባት ከሌ ስለሆነ ወይ ደግሞ የከሌ ዘር ስለሆንኩኝ እኔ መኩራት አለብኝ ካልክ ይሄ አያስኬድም። በዚህ ላይ ደግሞ አንዳንዱ ቅድም እንዳልኩት ያው የዛን ሰውዬ አርአያ የሚከተል ራሱ አይደለም። አባቱ ሌላ እሱ ሌላ ማለት ነው። በምንም አይገናኝም። ግን እንደዛም ሆኖ ይኩራራል። የከሌ አባት ነኝ ይላል። إذا افتخرت بآباء لهم شرف قلنا صدقت ولكن بئس ما ولدوا እንደሚባለው አባቶቼና ከሌ ናቸው ብለህ የምትኮራ ከሆነ አሁን እውነት ነው፣ ግን እነሱ የወለዱት ምንኛ ጥፉ ሰው ነው እንለዋለን። ችግሩ የነሱ ችግር እንዲህ አይነት እንዳንተ አይነት ሰው መውለዳቸው ነው ሊባል ነው ማለት ነው። የምትኮራ ከሆነ የሚያኮራ ነገር እንኳን ሰርተህ ቢሆን ይሻላል፣ ኩራቱ የሚከለከል ቢሆንም ማለት ነው።